የሜጀር ጀነራል አለምሸት ደግፌና የብርጋዴር ጀነራል አሳምነው ጽጌ ማዕረጋቸው መመለሱ ተገለጸ። የሁለቱ ከፍተኛ መኮንኖች ማዕረግ የተመለሰው በጠቅላይ ሚኒስትር አብይ አህመድ ውሳኔ ነው። ሜጀር ጀነራል አለምሸት ደግፌና ብርጋዴር ጀነራል አሳምነው ጽጌ በምርጫ 97 ማግስት ህዝባዊ አቋም በመያዛቸው ማዕረጋቸው ተገፈው በተራ ወታደርነት ከሰራዊቱ የተባረሩት በመዋቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ትዕዛዝ ነበር። የጠቅላይ ሚኒስትሩ ጽፈት ቤት እንዳስታወቀው ሁለቱ ጀነራሎች ለሀገራቸው ላበረከቱት አስተዋጽኦ ማዕረጋቸውን ከመመለስ ባሻገር የጡረታ መብታቸው እንዲከበርም ተወስኗል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ በቢሊዮን ብሮች ወጪ ለኤሌክትሪክ ኃይል ኮርፖሬሽን ያቀረባቸው ትራንስፎርመሮችና ሌሎች ቁሶች የማይሰሩ መሆናቸው ተጋለጠ። የኤሌክትሪክ ኃይል ኮርፖሬሽን በቢሊዮን ብር ያወጣባቸው እነዚህ ቁሶች የማይሰሩ በመሆናቸው ሜዳ ላይ ተጥለው አረም እየበቀለባቸው መሆኑን በምስል ተደግፎ ለኢሳት የደረሰው ዜና ያስረዳል። የማይሰሩ ቁሶች ሜዳ ላይ ተጥለው በሚገኙበት በአሁኑ ወቅት ሜቴክ ተጨማሪ የማይሰሩ መሳሪያዎችን አሁንም በማቅረብ ላይ ይገኛል። ለዝርዝር መረጃው ግርማ ደገፋ። በህዋቱ የጦር ጀነራል ክንፈ ዳኘውና በሌሎች የህዋት የጦር መኮንኖች ሲመራ የነበረው ሜቴክ ከፍተኛ የሀገር ሀብት ምዝበራ ከሚያካሄድባቸው ተቋማት አንዱ የኤሌክትሪክ ኃይል ኮርፖሬሽን ነው። የኮርፖሬሽኑ ምንጮች ለኢሳት እንደገለጹት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጥራት ያላቸውን መሳሪያዎች አወዳድሮ እንዳይገዛ በኮርፖሬሽኑ ውስጥ በግዢ ሂደት የሚሳተፉት የህዋት አባላት መሆናቸው በራሱ ችግር መሆኑን ተመልክቷል። ቀደም ሲል የኮርፖሬሽኑ የግዢ ኃላፊ የነበሩትን አቶ ወንደሰን ረጋሳን በማንሳት የህዋት ሰዎች በግዢ ሂደቱ ላይ ዋና ተዋናይ እንዲሆኑ መደረጉን የኢሳት ምንጮች ገልጸዋል። አቶ ወንደሰን ረጋሳ ከኃላፊነት የተነሱት ጥራት የሌላቸው ዕቃዎች መግባት የለባቸውም በሚል ባቀረቡት ሙግት ነው። በምትካቸው ወይዘሮ ደስታ ቢልልኝ የተባሉ የህዝባዊ ወያኔ ሓርነት ትግራይ አባል ተሹመዋል። በኮርፖሬሽኑ የግዢ ክፍል ውስጥ ካሉት ገብረ አማኑኤል ኃይለ ገብርኤል ጋር በመሆን ሁለቱ የህዋት አባላት ለሜቴክ የዘረፋ እርምጃዎቹ መንገድ መጥረጋቸው ተመልክቷል። መስፍን ብርሃኔ የተባሉት ሌላው የህዋት አባል ዋና ተዋናይ መሆናቸው ተመልክቷል። ሜቴክ ለኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን 2 ሚሊዮን ቆጣሪ ለማቅረብ 495 ሚሊዮን 850 ሺህ ብር ከወሰደ በኋላ የቀረበው ናሙና ጥራት እንደሌለው ተገልጾ ውሉ ቢቋረጥም ለሜቴክ የተሰጠው ግማሽ ቢሊዮን ብር አልተመለሰም። በከፍተኛ ክፍያ በቢሊዮን ብሮች ወጪ ከሜቴክ ለኤሌክትሪክ ኃይል ኮርፖሬሽን የቀረቡት ትራንስፎርመሮች የማይሰሩ በመሆናቸው ሜዳ ላይ ተጥለው አረም እየበቀለባቸው መሆኑ ተገልጿል። አዲስ ክፍያ እየተፈጸመ ሌሎች የማይሰሩ ትራንስፎርመሮች በመግባት ላይ መሆናቸውም ተመልክቷል። ሜቴክ የኤሌክትሪክ ገመድ በማቅረብ ላይ ቢሆንም ይህም ጥራቱን ያልጠበቀ ነው ይላል መረጃው። ቢሊዮን ብሮች ከፈሰሰበት በኋላ በአብዛኛው ከስራ ውጪ መሆኑን ተመልክቷል። ከታቦር ሴራሚክስ የሚቀርበው ሲኒ ኢንሱሌተርም ከፍተኛ ችግር እንዳለበት ከወጣው መረጃ ለማወቅ ተችሏል። የድሬዳዋ ከተማ ነዋሪዎች በከተማዋ የመኖር መብታቸው በመገፈፉ ለስደት እየተዳረጉ መሆኑ ተገለጸ። ነዋሪዎቹ እንደሚሉት ምርጫ 97ን ተከትሎ የተተገበረው 40-40-20 ፖለቲካ በከተማዋ ተወልደው ያደጉ ዜጎችን መብት ገፏል ሲሉም ተናግረዋል። ድሬዳዋ ተወልደው አድገው የማይኖሩበት ከተማ ሆናለች ሲሉ ነዋሪዎቹ ምሬታቸውን ይገልጻሉ። አሜሪካ C130 የተባሉ የጦር ማጓጓዣ አውሮፕላኖችን ለኢትዮጵያ በስጦታ ማበርከቷን በእንግሊዝ ሀገር የሚታተም አንድ የመከላከያ መጽሔት ይፋ አደረገ። የአሜሪካ መንግስት ዘመናዊ የተባሉና በጦርነት ጊዜ የማጓጓዣ ተግባር የሚፈጽሙ C130 የተሰኙ አውሮፕላኖች ለኢትዮጵያ መከላከያ ኃይል በስጦታ ማበርከቱን የተገለጸው አውሮፕላኖቹ ለኢትዮጵያ መንግስት መሰጠታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ማረጋግጧል። በባህር ወደ የመን ሊሻገሩ የነበሩ 46 ኢትዮጵያውያን መሞታቸው ተገለጸ። ዓለም አቀፉ የስደተኞች ድርጅት IOM ትላንት እንዳስታወቀው 100 ሰዎችን ጭና ተጓዝ የነበረችው ጀልባ በመስጠሟ ምክንያት አደጋው የደረሰ ሲሆን በህይወት የተገኙት 38 መሆናቸው ተገልጿል። 16 ሰዎች እስካሁን እንዳልተገኙ ድርጅቱ ባወጣው ሪፖርት ላይ ተመልክቷል።